አንደኛ ጴጥሮስ 1:9-10 ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህን እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንደሆን በተሾሙበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷል። እግዚአብሔር አምላካችን ሆይ እናመሰግናለን። አንተ ቅዱስ አምላካችን ዓለም ሳይፈጠር የፈጠርከን እግዚአብሔር አምላካችን በቅዱስ አጠራር ደግሞ የጠራህን በአንተ አእምሮ ውስጥ እግዚአብሔር አምላክ ሆይ ለእውነት ለሕይወት ለመዳን አስቀድመ የመረጥከን እግዚአብሔር አምላካችን ሆይ እናመሰግናለን። ይህ ጸጋ ከዘመናት በፊት በክርስቶስ ኢየሱስ ተሰጠን ተብሎ እንደተጻፈ ከዘመናት በፊት እኛን ጌታ ሆይ ታናናሾችን አንተ ግን ከዘመናት በፊት ሰጠን ጸጋን፣ ምሕረትን፣ ቸርነትን እግዚአብሔር ለኛ አደረክ። እግዚአብሔር ሆይ እናመሰግናለን። ይህ የተሰጠን ታላቅ ጸጋ፣ ይህ የተሰጠን ታላቅ ስጦታ፣ ይህ የተሰጠን ታላቅ መመረጥ ነውና በዚህ መመረጥ ሳናፍር በዘመናችን ሁሉ የተቀበልነውን ሕይወትና ጸጋ የተቀበልነውን እግዚአብሔር አምላኬ ልጅነት ወራሽነት እግዚአብሔር አምላኬ በመደነቅና በመገረም ደግሞ አንተን በመፍራትና በማክበር የተሰጠንን ጸጋ ልጅነት እግዚአብሔር ወራሽነት አጥብቀን እንድንይዝና በተራና በምናምንቴ እግዚአብሔር ባለም ብልጭልጭና ማታለል በከንቱ ወሬና እግዚአብሔር በዲያብሎስ ሽንገላ ሳንታለል እስከ ፍጻሜ ዘመናችንን ሁሉ ላንተ ሰጥተን እስከ ፍጻሜ ቀን ድረስ እንድንጸና እግዚአብሔር ይርዳን። በምትገለጥበት ዕለትም ሳናፍር በፊትህ እንድንቆም እግዚአብሔር አምላኬ ሆይ የሚያብለጨልጩትን የክብር ፊትንም ልናይ እንድንበቃ ዘንድ እግዚአብሔር አምላኬ ሆይ ከአንተም ጋር እንድንጋበዝ ከአንተም ጋር በግብዣው እንድንገኝ እግዚአብሔር አምላኬ ሆይ ዘይታችንን ሞልተን እግዚአብሔር አምላኬ እምነታችን ሳይጠፋ የእምነት ወገባችን ሳይላላ አንተን በመፍራት ጸንተን ቆመን እግዚአብሔር አምላኬ ወደ አንተ እንድንቀርብ የሚረዳንን የተቀበልነውን ያኔ ልጅነት ጸድቃ አጥብቀን እንድንይዝ በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ቃልህ ኃይል አለው፣ ሕይወት አለው። ይህን ቃልን አጥብቀን በመያዝ እግዚአብሔር አምላኬ በምድርም እንዳለ ሀብት ብልና ዝገት እንደሚያጠፋው ሌባም እንደሚሰርቀው ሳይሆን የሕይወት ቃል የሆነን የማይጠፋውን በልባችን የተቀበልነውንና የተቀበልነውን እግዚአብሔር አምላኬ ፍሬ እንዲያፈራም እግዚአብሔር አምላኬ ሰጠን። ይህ ቃል በሕይወታችን ፍሬ እንዲያፈራ ይህን ቃልን በቀንና በሌሊት በልባችን በሀሳባችን እንድናሰላስልና ከሕይወታችን ጋር እንድናዋህደው እንድትረዳን በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር አምላኬ ሆይ ከንትና ምናምንቴ ዘመናችንን ሕይወታችንን የሚበላ ሩጫችንን የሚገታ ክፉ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ከእኛ ይራቅ። እግዚአብሔር አምላኬ ሆይ ጸጋ በእኛ ላይ በእጥፍ እንዲትረፈረፍ ዕለት ዕለትን በመንፈስ ቅዱስ የተሞላን ከኃይል ወደ ኃይል ከክብር ወደ ክብር እንድንለወጥ ዘንድ እግዚአብሔር አምላኬ ሆይ እንድትረዳን በኢየሱስ ስም እንለምናለን። ሁሉ ከኛ ይራቅ። ቃልህ በሕይወታችን ፍሬ እንዲያፈራ በኢየሱስ ስም እንጸልያለን። በእያንዳንዳችን ላይ ምሕረት፣ ቸርነት፣ ጸጋ ስለበዛ ስለሚበዛም እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። ስለሰማን ተመስገን። ኢየሱስ ክርስቶስ ስም አሜን።